የቅዳሜው ቀጠሮ ደራሲ ሞገስ እሸቱ በዮብ ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 5 መታሰቢያ። ይህ መጽሐፍ ገና በ16 ዓመቱ በከሰል ጭስ ታፍኖ ከዚህ ዓለም በሞት ለተለየው ታላቅ ወንድሜ ዳዊት እሸቱ መታሰቢያ ይሆንልኝ። ዘላለም የጡሊን ወሬ ሙሉ ለሙሉ ባይቀበለውም ጡሊ ስለ በላይነህ የሚለው ነገር እውነት እንዳለው ልቡ ያምናል። በዚህም የተነሳ ነገሩ ስለከነከነውና ስላሰጋው እሺ አንተ እንደምትለው ስለ በላይነህ ተገነዘብከው የሰማኸውም እውነት ነው እንበል። ታዲያ በላይነህ ሊዲያን ለማግኘት ሲል ዮናስ በሚስጥር የነገረንን ወስዶ ይነግራታል ነው የምትለው? ጡሊም ቀበል አድርጎ አንተ ደግሞ እንዴት ነው እባክህ የምታስበው? ሰውየው እኮ ጊንጥ ነው። ምንም አይነት ነገር ተጠቅሞ እሷን ለማሳወቅና ሁለቱን ከመለየት ወደ ኋላ አይመለስም። ምን ይታወቃል? ይሄኔ ቢሆንለት እኮ እንደ ሰላይ በቴፕ ከመቅዳት አይመለስም። ሰውየው እኮ ማንም ሰው የማያስበውን የሚያስብ አደገኛ ሰው ነው። ጡሊ በድንገት እንደዋዛ የተናገረው ዘላለምን ወደ ኋላ መልሶት አንድ ነገር አይምሮውን መታው። ከዛም እጁን ወደ ጡሊ ዘርግቶ አሁን እኮ ቢሆንለት እንደ ሰላይ በቴፕ ከመቅዳት አይመለስም ስትል የሆነ ነገር ትዝ አለኝ አለው። በላይነህ ዮናስ ሚስጥሩን እየነገራቸው እያለ ሞባይሉን ከጠረጴዛ ላይ አንስቶ ዮናስ በሚነግረው ታሪክ የተገዘ በመምሰል ሞባይሉን ሲነካካና ዮናስን ሴክስ አድርጋቸዋል ምናምን እያለ እያቋረጠ ሲጠይቀው ቁልጭ ብሎ ትዝ አለው። በትክክል ዮናስ የሚናገረው ሊቀዳ ካልሆነ ልክ ጡሊ እንዳለው ስልኩ ሳይጠራ እየነካካ ያንን የማይጠየቅ ጥያቄ ምን አስጠየቀው? ዘላለም ይህንኑ ጥርጣሬውን ለጡሊ ሲነግረው ጡሊ በድል አድራጊነት ከተቀመጠበት እየዛተ ተነሳና ዛት ይዚት ብያለሁ፣ ድሮውንም የሚሰማኝ ጠፋ። ጡሊ ከሁሉም በላይ የሚያረካው እሱ የገመተው ነገር ትክክል ሆኖ ሲገኝ ነው። በተለይ ዘላለም ሎቶ ጡሊ ስለሆነ ነገር አንስተው በማስረጃ አስደግፎ ቢነግረውም ምንም እንኳን ልቡ ቢቀበለውም በማንኛውም ጊዜ ጡሊ ያለውን መቀበል መሸነፍ ስለሚመስለው በጭራሽ ሊያምንለት አይፈልግም። አሁን ግን የነገሩን አሳሳቢነት በመገንዘብ አፋጣኝ እርምጃ መውሰድም አስፈላጊ ሆኖ ስላገኘውና ያለ ጡሊ እውቀትና ተሳትፎ ምንም ማድረግ እንደማይችል ስለገባው የግድ እጅ መስጠት ነበረበት። እንግዲህ ጡሊ በዚህ አይነት ሲፎክርና ሲያቅራራ ዘላለም ትንሽ ጊዜ ከሰጠው በኋላ ስማ ጡሊ፣ እኔ ግን እንጃ፣ እንደው ግምቴን ነገርኩህ፣ ያው አንተን በነገርከኝና እኔም ያየሁትን በማገናኘት። ነገር ግን ከዚህ በፊት በሞባይል ተቀርቶ እንዲህ አይነት ተንኮል ሲሰራ ይቻላልክ። ጡሊ ነገር ሲያጋንንና ሰው ልብ ብሎ እንዲሰማው ሲፈልግ የሆነች ከጉሮሮ በሚያወጣት ቀጠን ያለች ድምፅ እንደ ልማዱ አንገቱን ወደፊት ገፋ አድርጎ ስማ ዘላለም፣ እናንተ የምትኖሩት የላይ ኑሮ ነው። እያንዳንዱን ሰው ግን ጠለቅ ብላችሁ ብታዩት በልብ ወለድ መጽሐፍ ያልተጻፈ በፊልም ላይ ያልታየ ስንት ጉድ ነው የምትሰሙት። ደግሞ እድሜ ለቴክኖሎጂ ምንድነው እሱ? እንዲያሉሽ ብሎ ነገር እኮ ቀረ። ሞደርን አቃጣሪ እያለ እንደውም ባለፈው የሆነች ልጅ ከቦይፍሬንዷ ጋር ትጣላና ለጓደኛዋ ስለ ቦይፍሬንዷ የንዴቷን በብሶት አንዳንድ ነገር ቦይፍሬንዷ የበደላትን ሚስጥር ትነግራታለች። ይህንን ሁሉ ብሶቷን ለጓደኛዋ ተናግራ መጨረሻም አልፈልገውም፣ በጭራሽ ከእንግዲህ አይኑን ማየት አልፈልግም ትበላት እንጂ በልቧ ግን ትወደዋለች። ታዲያ ጓደኛ ተብዩዋ በሞባይሏ ልጅቷ ያለችውን ሁሉ ትቀዳና ለቦይፍሬንዷ ታሰማዋለች። በዚህ መልኩ እንግዲህ ይህንን ቦይፍሬንድየው ሲሰማ ሊፈጠር የሚችለውን ነገር መገመት ትችላለህ። ስማ ይኸውልህ ዘላለም፣ ልክ ሞባይልን የፈለሰፈው ራሱ እንደሆነ ዘና ብሎ በአሁኑ ጊዜ እኮ ወሬ አውርቶ ሰውን ለማጣላት አውጣጭኝ ወይም ወሬኛ አያስፈልግም። እናም ይሄ እርኩስ እኛ የማናውቅ መስሎታል። ዘላለም የበለጠ ጡሊ ባብራራለት ቁጥር ፍርሃቱ እየጨመረ መጣና አንገቱን በአንድ እጁ ማሳጅ እያደረገ በረጅሙ ተንፍሶ እና አሁን ምንድን ነው የሚደረገው? ወይ ጉድ! እኛ የሶፊ ነገር ሲያስጨንቀን አጠገባችን ያለው ደግሞ ይጨመርልን ብሎ ከጡሊ የመፍትሄ ሐሳብ በመሻት ጥያቄ ያቀረበለት። ጡሊ አይምሮውን ከምንጊዜውም በላይ በማሰራት በእጁ ጣቶች እያፈራረቀ አገጩን በመጠብጠብ ለትንሽ ደቂቃዎች ካሰበ በኋላ ይኸውልህ ዘላለም፣ አሁን ቅድሚያ መስጠት ያለብን የበላይነህን ነገር ነው። የሶፊን እንኳን እንደነገርከኝ 4-5 ቀን አለን።
በእኔ በኩል ስለሷም ቢሆን ነገውኑ ክብካብን አግኝቼ የሆነ ነገር ለማግኘት እሞክራለሁ። ስለዚህ በላይነህ ስለሚባል ሰውዬ ግን ምን እናድርግ መሰለህ? ነገ እኔ እናንተ ዮናስ በሌለበት እናገኘውና አንዴ ስልክን የኔ ባትሪ ሞተብኝ ብዬ ወስድና በእውነት ቀርቶት ከሆነ ወይም ካልሆነ ቼክ እናደርጋለን። ጡሊ የዚህን ጊዜ በልቡ ሎተሪ በወጣልኝ ብሎ እንደሚጓጓ አይነት በላይነህ መቅዳቱን እየተመኘ ከዛም አንዴ ምራቁን አጠና። ከዛ ካገኘነው በኋላ ወደ ዮናስ ሞባይል ልከዋለሁ አለ። ዘላለም የዚህን ጊዜ ጡሊን ያቋርጠውና ታዲያ እዚህማ እኛም ከበላይነህ አልተሻልንም። ተጋደሉ ወይም ግደለው ብለን ነው ወደ ዮናስ ሞባይል የምንልከው እና ዝም ብለን እኔ የቀዳውን ወስዶ ለሊዲያ እስከሚያሰማት እንጠብቅ? እንደዛ ነው የምትለው? የዚህማ እነ ክብካብ ጋር ሄጄ ተሳክቶልኝ የሆነ ነገር ላግኝ እንበልና የሶፊን አፍ ብናዘጋ እሱ በዚያ ይቅደመን ነው የምትለው? አለ የፈለገውን እንደተከለከለ ሕፃን ልጅ እያኩተመተመ። ዘላለም አንገቱን ዘመም አድርጎ ነገሩን በጥሞና አሰበው። ይሄ በላይነህ የሚባል ሰውዬ በፍጥነት ካልተወገደ ዛሬ በዮናስ ላይ እየደረሰ ያለው ጥፋት ነገ ሃኒ ስትመጣም በሱ ላይ መድረሱ የማይቀር መሆኑ ግልጽ ይሆንለታል። ገና ሃኒ ብሎ ሲያስብ ግንባሩ ላይ ያለው ስር ይቆምና ጥርሱን ነክሶ ይሄ ሰው ከምንም በላይ ቅድሚያ ተሰጥቶት መወገድ እንዳለበት ወሰነ። እሱም እንደ ጡሊ በልቡ እየተመኘ እውነት ያደርገው አለ። ያድርገው የምትለው ቃል ሳያስበው ካፏ መልጣ እየወጣች ጡሊ ቀበል አድርጎ ምንድነው የምትለው ዘላለም? እመነኝ በፈለግከው ነገር አሲስ በትክክል ቀርቶታል ይሄ ሰውዬ። እሺ በቃ ጡልዬ ይኸውልህ ነገ እንደዚህ እናድርግ። አንተ እንዳልከው ሞባይሉን ትወስድና ቀርቶት ወይ ያልቀደው እንደሆነ እናረጋግጣለን። በእውነትም የዮኒ ንግግር ቀርቶት ከሆነ ወደ እኔና ወደ አንተ ሞባይል ትልከዋለህ። ከዛ እሱ ሞባይል ላይ ያለውን ትሰርዘዋለህ ሲለው ለዮኒ ሳንነግረው አለ ጡሊ አሁን እያለው። ነገርኩ እኮ እሱ በጭራሽ የማይሆን ነገር ነው። ዮናስ ቢሰማ የሚፈጠረው ነገር ከኔ በላይ አንተ ታውቀዋለህ አይደል? ስለዚህ ዮኒን ከዚህ ነገር እናስወጣው። በዚህ ሰዓት የሶፊ ጉዳይ ከሁሉም ነገር በላይ ደግሞ የእህቱ ሐዘን ለሱ በቂ ነው። እንደምንም የሶፊን ጉዳይ ትንሽ ተስፋ እንኳን አግኝተን በማረጋጋት እህቱን ያስተዛዝንበት። እኛ የተቀዳውን ንግግር ወደኛ ከላክነውና የሱን ዴሊት ካደረግነው በኋላ እናሰማው። ከዛ ሊዲም ሆነ ዮኒ ጋር ማንኛችንም ጋር ሁለተኛ አጠገባችን እንዳይደርስ ከኛ እንዲሰወር አስጠንቅቀን እንነግረዋለን። ወሬ የሚያዛባ ከሆነ ደግሞ የሰራውን በማጋለጥ እንደምናዋርደው አስፈራርተን እናስጠነቅቀዋለን። በቃ በዚህ እንስማማ። ጡሊ የፈለገው ይህን አልነበረም። ፍላጎቱ ለዮናስ አሰምተውት ዮናስ ይህንን ሲሰማ ያለምንም ሁለተኛ ሐሳብ በቦክስ ብሎ ሲጥለው ማየት ነበር። እሱ ደግሞ ቢችል ላይ ቁጭ ብሎ አለበለዚያም የወደቀበት ቆሞ እያየው ልኩን ከነገረው በኋላ ምራቁን ተፍቶበት ቤት ደስ ባለው። የሱ ፍላጎቱን ባይሆንም ዘላለም እንዳለውም ቢሆን ምንም አይደል። ለጡሊ ዋናው ነገር በላይነህ የሚባልን ሰውዬ ሁለተኛ ለማየት ነው። በዘላለም እቅድ በመስማማት እሺ በቃ እንዳልክ ብቻ አለ። በልቡ ነገ ደርሶ እርግጠኛ የሆነበት ነገሩን ሆኖ በላይነህ ለአንዴና ለመጨረሻ ጊዜ ከመሃላቸው የሚወገድበትን ሰዓት እየናፈቀ። አርብ ክብካብ ሁል ጊዜ ቤት ስትሆን እንደምታደርገው ዛሬም ኢንተርኔት ውስጥ ገብታ አዳዲስ ዜና ካየች በኋላ በቀጥታ ቻት ሩም ውስጥ ገባች። ከአንዱ ጋር ተግባብታ ቻት ማድረግ ጀመረች። ያገኘችው የኢንተርኔት ቻት ጓደኛ ኢትዮጵያዊ ነበር። የት ሰፈር እንደነበሩና አሁን የት እንደሚኖሩ በመጠያየቅ የኢንተርኔት የጽሑፍ መልእክታቸውን መለዋወጣቸውን ቀጠሉ። ስለ ራሴ ልግለጽልህ አለች። ኮምፒውተሯ ላይ ከሰከንዶች በኋላ በጣም በደስታ የሚል ጽሑፍ ተነበበ። ተወልጄ ያደግኩት ቦሌ ነው። የተማርኩት ደግሞ ሴንት ሜሪ ሲሆን ወደ አውስትራሊያ ለመጣ የቻልኩት ቤተሰቦቼ ማስተርሴን እንድሰራ ስለላኩኝ ነው። ስራ እየሰራሽ ነው እንዴ? እንዴት? እኔ እዚህ የመጣሁት እኮ ለትምህርት ነው አልኩህ። ቤተሰቦቼ የሚያስፈልገኝን ሁሉ ይልኩልኛል። ችግር የለብኝም። ሆቢሽ ምንድነው? የኢንተርኔት ጓደኛዋ ጥያቄውን ቀጠለ። መጽሐፍ ማንበብ፣ ዋና መዋኘት፣ ደግሞ አባቴ ከሕፃንነቴ ጀምሮ እምቧይ መስክ ሪች እየወሰደ ቦሊንግ ስላለማመደኝ ቦሊንግ መጫወት በጣም ያዝናናኛል። ስለ ማንነቷ በእንዲህ አይነት የሀብታም ልጅ መሆኗን መናገር ልማዷ ነው። በተለይ ደግሞ በቻት ከሆነ እንደ ጉር ትተረተራለች። ሰውየውም ካለበት ሀገር ሆኖ እንደሷው ራሱን እያስተዋወቃት እያለ የክብካብ ሞባይል ይጮሃል። ማን እንደደወለ ስታይ ጡሊ ነው። ስልኩን ሳትመልስ
ከሰውየው ጋር የጀመረችውን ቀጠለች። ድጋሚ ስልኳ ይጮሃል። አሁንም ጡሊ ነው። ዝም ብላ የኢንተርኔት ወሬዋ ላይ ትኩረቷን ጣለች። ጡሊ ተስፋ ሳይቆርጥ በቤቷ ስልክ ሞከረ። የዚህን ጊዜ ክብካብ አንዴ ሰውየውን ይቅርታ ጠይቃ ስልኩን አነሳችው። ሃሎ ስትል ሃይ ክብካብ ጡሊ መሆኑን ስታውቅ ምን ሆነ ነው ጡልዬ? ስራ ላይ ነኝ፣ ትንሽ ቆይቼ እደውልልሃለሁ። ጡሊ ቶሎ ሳትዘጋበት በፍጥነት ክብካብ የኔ ቆንጆ በጣም ፈልጌሽ ነበር። መቼም ክብካብን የኔ ቆንጆ እንደምትለው ቃል የሚያረካት አንዳችም ቃል እንደሌለ ያውቃል። አሁን ስራ ላይ ነኝ አልኩ እኮ ጡልዬ። ፊቷ ፈካ ብሎ ለስለስ ባለ አነጋገር ጡሊ የኔ ቆንጆ ስላላት እንደለሰለሰችና ሐሳቧን ወደሱ መሳብ እንደቻለች እርግጠኛ ነበር። በኋላ ልምጣ በቃ ክብካብዬ በጣም ፈልጌሽ ነበር። አይ ጡልዬ ጸጉሬን ልሰራ ከሰዓት ዓለም ዘውድ ጋር ቀጠሮ አለኝ። ልክ እንደጨረስኩ ደውልልሃለሁ። በዚሁ ንግግራቸውን ጨርሰው በፈገግታ ወደ መጀመሪያው ስራዋ ተመለሰች። ከሰውየው ጋር የጀመረችውን የቻት ውይይት ትቀጥል እንጂ ጡሊ የኔ ቆንጆ ያላትና በተለይም በጣም ነው የምፈልግሽ ማለቱ ሐሳቧን ከፋፍሎት ነበር። ጡሊ በበኩሉ ስልኩን ከዘጋ በኋላ የኔ ቆንጆ ባይላት ኖሮ ታናግረው ተዘጋበት እንደነበር ሲያስበው በጣም ገረመው። ወይ ጉድ! ቆንጆ የሆኑትም ያልሆኑትም ቆንጆ ሲባሉ ለምንድን ነው እንደዚህ የሚያስፈነድቃቸው? አለ። አንዳንዴ ጡሊ ከችኮች ጋር ሰብሰብ ብሎ ጫት ሲቅም ወይም በሌላ መንገድ ሲዝናኑ ከመሃል አንዷ ተነስታ እንደው እዚህ ሀገር ግን ማነው አንደኛ ቆንጆ የሚባለው ያለች እንደሆነ ሁሉም የቁንጅና መስፈርቱን ባሟላ ሳይሆን እንደ ቅርበታቸውና እንደለመዱት ሴት ከሆነች ከሌ ናት፣ ወንድም ከሆነ ከሌ ነው ብለው የሚንጫጩት የክብካብን ሁኔታ አስታወሰው። ክብካብ ቤት የምትሰራውን ሰራርታ ምሳዋን ከበላች በኋላ በቀጠሮዋ ሰዓት በትንሿ ሀበሻ መንደር ፉትስክሬ ከሚገኘው የዓለም ዘውድ ጸጉር ቤት አመራች። ስምረት እንደ ክብካብ ሁሉ በዛች ከተማ የተፈሳው ሁሉ የማያመልጣት ናት። እንዲሁ በስሟ ብቻ የሚፈሯት እንኳን ብዙዎች ናቸው። ስምረትን ከክብካብ የሚለያት ነገር ቢኖር ከመጡባትና ከደረሱባት ኃይል ጭምር ከመጠቀም ወደ ኋላ የማትል መሆኗ ነው። ስምረትና ክብካብ የሚተዋወቁት ገና ሀገር ቤት እያሉ የመጀመሪያ ደረጃ ትምህርታቸውን የተማሩበት ልቤ ፋና አንደኛ ደረጃ ትምህርት ቤት ነው። ሁለቱም ማንነታቸውን ስለሚተዋወቁ እንደ አሜሪካና ራሽያ ተከባብረዋል። ሳይተራረቡ ሳይጨቃጨቁም ነው የሚኖሩት። ይህ ማለት አንዳቸው ስለ አንዳቸው መልካም ያወራሉ ወይም ይመኛሉ ማለት አይደለም። ምንም እንኳን ግልጽ ባያደርጉትም ሁለቱም ከጀርባ እንደሚወጋጉ ያውቁታል። በፊት ለፊት ደግሞ ተካረው ከተጋጩ ክብካብ አንዳንዴ 40 ክንድ ምላሷን ከዘረጋች በቀላሉ መልሳ ካፉቱ እንደማታስገባው ስምረት ታውቃለች። በተለይ ክብካብ ስትሳደብ ሰው የተጠቀመበትን ሳይሆን እዛው በጸቡ ሰዓት ፈጥራ የመሳደብ ተሰጥኦ ያላት ናት። ክብካብ ደግሞ በፋንቷ የፊት ለፊት ጦርነት የማትፈልግበት ዋነኛው ምክንያት ስምረት ቶሎ የሚቀናት ዱላ በመሆኑ ነው። ክብካብ ጸጉር መነጫጨትና ፊት መቧጠጥን በጭራሽ አትፈልገውም። ሁለተኛውና ዋነኛው ነገር ደግሞ የክብካብን ማንነት ስምረት ጠንቅቃ ታውቃለች። ክብካብ ራሷን እየካበች ያልኖረችውን ሕይወት ስለምታወራና ያን ውሸት ደግሞ በማስረጃ ልታጋልጥባት የምትችለው ስምረት ብቻ በመሆኗ ትፈራታለች። እነዚህ ሁለት ተቀናቃኞች የከረረ ጸብ ቢጣሉ የሚደርሰውን ጥፋት ሁለቱም ከወዲሁ በመረዳት እንደ ኒውክሌር ባለቤት ሀገሮች ባይዋደዱም ተከባብረው መኖር ብቻ ሆኗል ያላቸው አማራጭ። በአጋጣሚ ሲገናኙም ከአንገት በላይ የውሸት ፈገግታ ይሰጣጣሉ። ክብካብዬ ስምረትዬ የተባባሉ ሰላምታ ሲሰጣጡ ላያቸው በጣም የልብ ጓደኛን የሚመስሉት። ነገር ግን ሁለቱም የሚጠሉት ሰው ወሬ በአጋጣሚ ከተነሳ ወይም አጠገባቸው ካለ በቲም ወርክ እንደ ጌሾ ተራ በተራ እየወቀጡት ዱቄት ከማድረግ አይመለሱም። ክብካብ ጸጉር ቤት እንደገባች ስምረትን አላየቻትም ነበር። ስምረት ግን ቁጭ ብላ ጸጉሯን እየተሰራች ለበሩ ጀርባዋን ብትሰጥም የክብካብን መግባት በመስታወት ውስጥ አይታ ወይ ክብካብዬ ብላ ጠራቻት። ክብካብም ወዲያው ወደ ተጠራችበት ዞር በማለት ወይ ስምረትዬ አላየውሽም እኮ አንቺ ነሽ እንዴ? እንደ ልማዳቸው በውሸት ፈገግታ የታጀበ ሰላምታ ተለዋወጡ። ከስምረት ጎን በነበረው ባዶ መቀመጫ ሄዳ ክብካብ ተቀመጠች። ብዙም ሳይቆዩ አንዳንድ የመግቢያ ወሬ ካወሩ በኋላ እንደተለመደው አንዱን እያነሱ ሌላውን መጣል ጀመሩ።
በዚህ መልኩ ያልዋልታና የወሬ ኢንፎርሜሽን ልውውጥ እያደረጉ እያለ አንዷ ደንበኛ ወደ ጸጉር ቤት ገባች። ሁለቱም የሚያውቋት ግን በጋራ ደግሞ የሚጠሏት ነበረች። ልጅቷ ቅባት ገዝታ ስትወጣ ሁለቱም በመስታወት ውስጥ አይተዋታል። ክብካብ ልክ ልጅቷ እንደወጣች የጨዋታቸውን አርዕስት ለወጠችው። አየሻት ምን አክላ ከአገር ቤት እንደመጣች? ደግሞ እንዴት ነው የሚያዘልላት ስትል ስምረት በተራዋ ቀበል በማድረግ በ3 ወር ውስጥ አግብታ አርግዛን የመጣችው አሉ። እኔ የምለው ሴቱ ሁሉ ምን እንደነካው አላውቅም። በ3 ወር ተውውቅ ባላግብቶ አርግዞ እንዴት ነው የሚመጣው? ለዛውም በአሁኑ ጊዜ። እኔስ ብትይ አለች ክብካብ ለወሬ ባልደረባዋ ድጋፍ እየሰጠች። ማግባቱ ሳይሆን የሚደንቀኝ ተረግዞ የሚመጣው ነገር ነው። አሁንም አንደ ፋሽን አድርገውታል። እኔ የምለው እንደው ሀገር ሄደው አርግዘው ሲመጡ በሽታ እንኳን አይፈሩም እንዴ? ጸጉር ሰሪዋ በጸጥታ ስትሰማቸው ቆይታ ወይ ክብካብዬ ሳይመረመሩ እንዴት ተጋብተው ያረግዛሉ ብለሽ ነው ስትል ስምረት ናት መልሱን የሰጠችው። እኔ አይመስለኝም። ለነገሩ መቼ ሴቶች ብቻ ሆኑ? በወንዱ ባይብስ ነው። ወንዱማ ሀገር ቤት ሲሄድ ታስሮ እንደተፈታ ውሻ ይችንም ለካክፎ በሽታውን ለሚስቱ ይዞ ይመጣላታል። ኧረ አንቺ እንዲህ ካልሽ አለች ክብካብ። እዚህ ሀገር ስንት ሰው በኤችአይቪ ተይዞ እንደተኛ ታውቂያለሽ? እኔማ እዛ ሆስፒታል የሚሰራ ሰው ባይነግሬ ኖሮ አላምንም ነበር። እሱ ራሱ ካላምንሽ ነይና ያለኝ ስምረትዬ ሞች። ይህንን በመሰለ የጦፈ ዝልዘላ ላይ ያሉ ሶፊ በሩን ከፍታ ገባች። ሁለቱም በአንድ መስታወት ውስጥ ያዩዋትና በመግባባት ተያዩ። ሶፊ ኮፍያና ቆንጆ መነጽር አድርጋ ካለባበሷ ጋር በጣም አምራለች። ክብካብና ስምረት የሚጠሉት አይነት አለባበስ መሆኑ ነው። የሚበሳጩባት አይነት ሴት ሆናለች። ሁለቱን አንድ ከሚያደርጋቸው ሌላኛው ባህሪያቸው የሚጠሉት ሰው አንድ አይነት መሆኑ ነው። ባለባበስ ለየት ያሉትን፣ ቁመናቸው ያማረውን፣ ብዙም ከሰው የማይቀላቀሉ፣ በትምህርታቸው ትንሽ ገፋ ያደረጉ፣ ሲያወሩም በመሃል እንግሊዘኛ ጣል የሚያደርጉ፣ ሀገር እያሉ ጥሩ ትምህርት ቤት የተማሩና ጥሩ ቤተሰብ እንዳላቸው የሚወራላቸውን አይነት ሴቶች በጋራ አይወዱም፣ ቀልባቸው አይፈቅዳቸውም። ሶፊ ይህን ሁሉ የምታሟላ ስለሆነች ብዙ ይሏታል። ለነሱ ሶፊ ማለት ስትሬት ገርል የነበረች አጉል ጉሯዋን የምትነፋ ሳይታወቅባት አሁንም እዚህ ሀገር ቢዝነስ የምትሰራ ናት። 100% በእነሱ እምነት ኤችአይቪ ፖዘቲቭ የሆነች ዘግናኝ ፍጥረት ማለት ነች። ሶፊ ገብታ ተራዋ እስኪደርስ ቁጭ ከማለቷ ተጠቃቅሰው አሽሙራቸውን ጀመሩ። ስምረትም እንደ ክብካብ ቅዳሜ ዕለት ዘፈኑ ቦታ የተፈጠረውን የሊዲያንና የሶፊን ግብግብ አይታለች። የሆነውን ሁሉም ሰምታለች። እንዴ ይኸውልሽ ክብካብዬ አልሰማሽም እንዴ? ሲሳይና ሚስቱ ተፋቱ አሉ። ሌላ ሴት ወዶ ነው አሉ። የሆነች ሴት ነች አሉ ያጣላቻቸው ብላ ክብካብን በእግሯ ነካ አደረገቻት። ክብካብ ሶፊን ቀንድ እናስበቅላት የሚለው የስምረት ምልክት ገብቷታል። እኔ የምለው አለች ክብካብ፣ እንዴት አድርጎ ነው እዚህ ሀገር ባለትዳር በሰላም የሚኖረው? ሴቱ ምን ነካው? ያላገቡ ስንት ወንዶች እያሉ ያገቡት ላይ መንጠልጠል። ይህንን ፈርተው ዮናስና ሊዲያ ምስቴት ሊቀይሩ ነው አሉ። ምን ይደረግ እንግዲህ፣ ራቅ ብለው ካልኖሩ አልሆነም። ኧረ እባክሽ አለች ስምረት በማጋነን። አልሰማሽም ማለት ነው? በሚቀጥለው ሳምንት እኮ ነው የሚሄዱት። ምን ያድርጉ? ምቀኛ አላስቀምጥ ሲላቸው እቃቸውን ሁሉ እየሸጡ አይደል እንዴ በድብቅ? ሁለቱም እያወሩ አጎንብሰው በመስታወት ውስጥ የሶፊን ሁኔታ እያዩ ነበር። ሶፊ መጀመሪያ እንደገባች ስታያቸው ምንም አልመሰላትም። ሰላምታ ከተለዋወጠች በኋላ እነሱ ለሚያወሩት ነገር ብዙም ጆሮዋን ሳትሰጥ ጠረጴዛው ላይ ካሉት መጽሔቶች መሃል አንዱን አንስታ በማገላበጥ ተራዋን በመጠበቅ ላይ ነበረች። ነገር ግን ክብካብ የዮናስንና የሊዲያን ስም ስትጠራ ጆሮዋ ቆመ። ክብካብ ወሬዋን ቀጥላለች። በሚቀጥለው ሳምንት ሌላ ሴት መሄዳቸው ነው። እቃ እየሸጡ ነው። ሶፊ ይህንን ስትሰማ ዮናስ 1 ሳምንት ጊዜ ስጭኝ አላት ትዝ አላት። አሁን እነ ክብካብ ከሚያወሩት ወሬ ጋር አንድ አይነት ሆነባት። ምንም በውስጧ ብትጨስና ብትናደድም ባለመቀደሟ ግን ፈገግ አለች። ልትሸወድ ነበራ። ድሮውንም ደግሞ ወንድ ማመኔ ልሸወድ ነበራ። ይችን ጭራቅ ሚስትን በቁማ ሳላሳብዳት እያለች ከራሷ ጋር አወራች። አንድም ቃል ሳትተነፍስ ተነስታ ከጸጉር ቤት ወጣች። ጡሊ ክብካብ ሞባይል ላይ ሲደውል አጥፍተዋለች።
ቀጥራኝ እንዴት ትጠፋለች በማለት በጣም ተናደደ። እዛው ፀጉር ቤት እንዳለች ለመያዝ ወደዛው አመራ። ልክ በሩ ጋር ደርሶ ሊገባ ሲል ሶፊ በሩን በኃይል በርግዳ ከፍታ ስትወጣ እንደሆነ ሰላም ሲላት መልስ ሳትሰጠው የሩጫ ያህል እየተጣደፈች ስትሄድ ግራ ገብቶት ቆሞ ተመለከታት። ሶፊ ስትሄድ ክብካብና ስምረት በእነሱ ወሬ በሽቃ መስሏቸው በመደሰት ፈገግታ ተለዋወጡ። ወዲያው ጡሊ በሩን ከፍቶ አንገቱን ገባ ሲያደርግ ክብካብ ጡሊዬ ና ግባ አለችው። እሱ ግን ሳይገባ እዛው በሩ ላይ እንደቆመ ምን ሆናለች ሶፊ? ከእናንተ ጋር ተጣላች እንዴ? ላይ ወጣብኝ እኮ ነበር ሲል ክብካብ እኔ ምን አውቅላታለሁ? እንዲህ አበደችው ስለኔ ዮናስ ከዚህ ስቴት መልቀቅ ስናወራ ሰምታ እንደሆነ እንጂ ስትል ጡሊ ወደ ውስጥ ገባ ብሎ እንዴት? ምን ማለትሽ ነው ክብካብ? እንዴ ምንድነው? ሚስጥር ነው እንዴ? የኔ ዮኒን ስቴት መቀየር ለስምረት ስነግራት እንዴት አድርጓት እንደወጣች እኔ ሳስበው እሷ ሊዲያን ለመበቀል ሳይሆን ከዮናስ ጋር ፍቅር ሳይዛት ይቀር አይመስለኝም አለች የመገረም አይነት ሳቅ እየሳቀች። ክብካብ ንግግሯን እንደዛ ብትቀጥልም ጡሊ ግን ነገሮች እንደ ሶፊ በሌላ መልኩ ተገጣጠሙለትና ራሱን እየሰደበ ክብካብን እየረገመ ወጣ። በትክክልም እሱ ከክብካብ ጭቅጭቅ ለመገላገል ከአንድ ሳምንት በኋላ እነ ዮናስ ሀገር ይለቃሉ ያላትን ሶፊ ስትሰማ ዮናስ 1 ሳምንት ጊዜ ስጭኝ አላት። ለቆ እስከሚሄድ ድረስ ጊዜ ለማግኘት ነው ብላ እንደደመደመች ገብቶታል። ራሱን በእጁ እየመታ ሶፊ ወደ ሄደችበት አቅጣጫ በፍጥነት መራመዱን ቀጠለ። ዮናስን ለማዳን ተልኮ ጭራሹን 3 ቀን ባልሞላ ጊዜ ውስጥ ሳያስበው በዮናስ ላይ አደገኛ ጥፋት ሊያስከትል የሚችል ነገር መስራቱን በመረዳቱ በጣም በመጸጸት አሁን በቀጥታ ወዴት ልትሄድ እንደምትችል በመገመቱ መኪናውን አስነስቶ ቀጥታ ወደ ሊዲያ ቤት ሄደ። ልክ ነው አለ መሪውን እየደበደበ። ለሶፊ ከዚህ በላይ ምንም ማስረጃ የለም እያለም መኪናውን በፍጥነት አስጋለባት። ሊዲያ ለነገው ሐዘን የሚለበስ ጥቁር ልብስ ከልብሶቿ መካከል ስትፈልግ የቁም ሳጥኑን መጨናነቅ ታያለች። በየጊዜው የገዛች ከምታመጣቸው ልብሶች መካከል አንዳንዱ አንዴ ብቻ የተለበሰ ሲሆን አንዳንዱም ገዝታ ካመጣችሁ በኋላ ሌላ ሰው ልብሱ ስታይ መልበስ አስጠልቷት አንዴም ያልተለበሰ ይገኝበታል። ደህና ያልተነጨ ጥቁር ልብስ ፍለጋ እንዳለ ልብሶቿን አውጥታ አልጋው ላይ ትከምርና ሳታስበው ሌላ ስራ ውስጥ ገባች። ይሄ መሆኑ ካልቀረ በሚል ከጋራዥ ሻንጣ በማምጣት የማትፈልጋቸውን ልብሶች ከምትፈልጋቸው ከለየች በኋላ የማትፈልጋቸውን ወደ ሻንጣ ውስጥ መክተት ቀጠለች። ሰናይት ከስራ በጊዜ ወጥታ በጣም ቆንጆ ምግብ ከሰራች በኋላ ይህን የመሰለ ምግብማ ብቻዬን አልበላም ብላ ለሊዲያ ደወለችላት። ሊዲያ ገና 1-2 ልብስ ሻንጣዋ ውስጥ እንደወረወረች ነበር ስልኳ የጮኸው። ሃይ ሰኒ ገና ከማለቷ ሰናይት በጣም በማዳነቅ ሊዲዬ ብታይ የሰራው ዲሽ በቃ ልነግርሽ አልችልም። በስንት ጊዜ የሚሳካልሻል አይደል? እንደዛ አይነት ነው። በእናትሽ ነይና ራስሽ ቀምሰሽ ፍረጂ። አንቺ ደላሽ ነሽ። እንዴት ትርምስምሴ እንደወጣ ብታይ እንዲህ ባላልሽ ነበር አለች ሊዲያ ወገቧን ይዛ። ወይ ሊዲዬ አንዴ መተሽ ምን አለ ወይ መምጣት። አንድ ለነገ የሚሆን ጥቁር ልብስ ፈልጋለሁ ብዬ የአገር ልብስ አውጥቼ በሌሌ ጊዜ በራሴ ላይ ስራ ልፍጠር በእናትሽ። ስልኩን ጆሮዋ ላይ ለጥፋ በእጇ የተቆለለው ልብስ እያመናቀረች ወይ ሊዲዬ በእናትሽ ስልሽ። እንዴ ምን ሆንሽ ሰኒ? ደግሞ በዚህ ላይ አቶ ዮናስ ነገ ለሐዘኑ የሚሰራው ምግብ ጠቅላላውን በመዓዛ ላይ ነው የጫነባት፣ እሷ ብቻም በወጣት አለች በመቆርቆር አይነት። ሊዲያ የማድ ቤት ነገር ባይሆንላትም ዛሬ ግን የፈለገው ቢሆን ከሁሉም ቀድማ የምትገኝ የቤተሰቡ አካል መሆኗን ማሳየት እንደሚገባ ታምናበታለች። ይህንን ስራ ስትጨርስ ማድ ቤት ገብታ የበኩሏን ለመስራት ወስናለች። እንዴ ሊዲ እሱን መቼ ረሳሁት? እንደውም ይኸውልሽ አሁን እሱን ትተሽኔና ምሳ ከበላን በኋላ ሁሉንም ነገር አግዝሻለሁ። ከዚሁ በልተን ከጨረስን በኋላ በዚህ ሾፕ ሄደን የሚያስፈልገውን ነገር ሁሉ እንገዛና በቀጥታ አንቺ ቤት እንሄዳለን። ብቻውን ቶሎ ነይ። ሰናይት ከሊዲያ መልስ ሳትጠብቅ በዛ ወሬዋን ቀጥላ ይኸውልሽ ሊዲ ስትመጪ ዳቦ ግዢና ነይ። እኔ ረስቼው ነው የሰራሁት ምግብ ከቀዘቀዘ የሚበላ አይነት ስላልሆነ ቶሎ ነይ። ምንም አይነት ሰበብ አልፈልግም ብላ ስልኩን ዘጋችው። ሊዲያ የተቆለለውን ልብስ ወደ ላይ አንስታ እየለቀቀች በመበሳጨትና በመነጫነጭ እንደዛው እንዳዝረከረከችው
ተነስታ እየወጣች እያለ በሐሳቧ ደግሞ እኮ ትእዛዟ ነው የሚገርመኝ፣ አንድ ቀን ራሷን ችላ ትሰራ፣ ምን አለውን ስራዬን ብሰራበት በማለት ተበሳጨች። ሶፊ ፎቶውን ለማምጣት ቤቷ መሄድም አላስፈለጋት ነበር። እዛው መኪናዋ ውስጥ ለምናልባት ብላ አባስታ ያስቀመጠችው ስለነበራት በድጋሚ ሌላ ሐሳብ ሳያስፈልጋት በቀጥታ መኪናዋን እያከነፈች ወደ ዮናስ ቤት ጉዞዋን ቀጠለች። መኪናዋን ከንፈሯን ነክሳ እየነዳች ዛት ኢዜት አባውት ታይም ቤቤ፣ ስትመለሽ የሰርግ ወረቀትሽ ይጠብቅሻል አለች ብቻዋን። ልክ እዛ ስትደርስ ሊዲያ መኪናዋን አስነስታ ስትሄድ ለጥቂት ተላለፉ። ሶፊም መኪናዋን ታቆምና ፎቶዎቹን ይዛ ወጥታ በፖስታ ማስቀመጫው ሳጥን ውስጥ ስትከት ጡሊ በአካባቢው ደርሶ እየተመለከታት ነበር። ላናግራት ወይስ ሳላናግራት ብሎ አሰብና እንዲያውም መጀመሪያ የከተተችውን ፎቶ ማውጣቱን የሚሻለው ከዛ ባናግራት ይሻላል የሚል አቋም ያዘ። እንዳታየውም እዛው መኪናው ውስጥ ተቀመጠ። ሶፊ ፎቶውን አስቀምጣ መኪናውን አስነስታ ከሄደች በኋላ ከመኪናው በመውረድ ያስቀመጠችውን ከፖስታ ሳጥን ውስጥ በማውጣት ፖስታውን ከፍቶ ሲያየው የፈራው የሶፊና የዮናስ ፎቶ ነበር። ምን ማድረግ እንዳለበት ከዘላለም ጋር እስኪማከር ድረስ ለማንኛውም ሶፊን መከተሉን መረጠ። በቅርብ ርቀት ሆኖ እያሽከረከረ ተከተላት። ሶፊ ስለ ጉዳዩ ለሊዲያ መግለጽ እንዳለባት ታውቃለች። ልደውልላትና ልንገራት ወይንስ ቴክስት ላድርግላት የሚለውን ካውጠነጠነች በኋላ ቴክስት በማድረጉ ወስና መኪናዋን ዳር በማስያዝ ለሊዲያ ቴክስት አደረገች። ባልሽ ጥሩ ጸባይ ያለው ታዛዥ ነው፣ ግን በሌላ ነገር አንቺ እንደምትሆኝለት ሆኖ አላገኘሁትም። ትንሽ ትምህርት ያስፈልገዋል። እንቅልፋን ብጤ ነው። ለማንኛውም የኔን ድግስ እስከበላሽ ድረስ ያንቺን መብላት ስለነበረብኝ እንደ ነገሩ ቀማምሼዋለሁ። የማትቸኩይ ከሆነና ተመለሺና ፖስታ ሳጥንሽን ቼክ አድርጊው። የሚያምር ፎቶ ታገኛለሽ። ባይ ስዊቲ ብላ ጻፈች። ዮናስ ገበያ ሄዶ በነገረችው መሰረት ለነገ ምግብ ለማዘጋጀት የሚያስፈልገውን ሁሉ ገዝቶ መዓዛ ቤት በመሄድ ሰጣት። ነገ ተናኚ እናቷና የእህቷን መሞት ሲነገራት ምን ልትሆን እንደምትችልና እንዴት ሊያጽናኗት እንደሚችሉ የየበኩላቸውን ካሉ በኋላ ጠዋት እዛው በሩ ላይ ለመገናኘት ተቀጣጥረው ተለያዩ። ሊዲያ ቀደም ብላ ቤት እንዳለች ስለነገረችው ዮናስ በቀጥታ ያመራው ወደ ቤቱ ነው። መኪናውን እየነዳ ከመዓዛ ጋር ስለተናኘ ያወሩትን በአይምሮ እያሰላሰለ ነበር። ባሰበው ቁጥር ሐዘኑም ጭንቀቱም የበለጠ እየጨመረበት ነው። በተለይ እህቱ ልትረዳ ቀናቶች አልፈው ሰዓታቶች በመቅረታቸው ዛሬ ተረብሿል። ይህንን ሲያወጣና ሲያወርድ ሳይታወቀው ቤቱ ደረሰ። መኪናውን አቆሞ ወደ ቤቱ እየገባ የሊዲያ መኪና ለመኖሩን ተመለከተ። እንዴ ቤት ነኝ አላለችም ነበር እያለ በመገረም በሩን ከፍቶ ገባ። ወደ መኝታ ቤትም ሲሄድ ሊዲያ አተራምሳ ሄደችውን ተመልክቶ ግራ ገባው። እንዴ ሴትዮዋ ልታብድ ነው እንዴ? አሁን በዛሬው ቀን ይህንን መስራት አለባት? እንደው ምን ይሻላታል? እያለ ሞባይሉን ከኪሱ አውጥቶ ሊደውልላት ሲል ሞባይሉ ቀድሞ ጮኸ። እርሷ መሆን አለባት። ለዚህ ትርምስ ጥሩ መልስ ቢኖራት ይሻላል በሚል ስሜት በእርግጠኛነት ማን እንደደወለለት እንኳን ሳያረጋግጥ በቁጣ እሺ ለመሆኑ የት ሆነሽ ነው አለ። ነገር ግን እሱ እንደገመተው ሊዲያ አይደለችም። የደወለችው ሶፊ ነበረች። ገና ድምጿን ሲሰማ ደነገጠ። በመረጋጋት ድምጹን ቀስ አድርጎ ኦ ሶፊ ሃይ፣ እኔ እኮ ሊዲ መስለሽ ነው። በኋላ ልደውልልሽ፣ አሁን ማውራት አልችልም። ሶፊ የሚናገረውን ሁሉ ዝም ብላ በመስማት አስጨረሰችው። ቀጥላም በጣም ተዝናንታ በንቀት አነጋገር ስማ ባካ አትቅለስለስብኝ፣ ዘ ጌም ኢዝ ኦቨር። ማን መስዬ ነበር? ሶፊ እኮ ነኝ። እንደ ማንኛውም ሴት አጃጅ ላይ ልትሄድ ነበር? ዮናስ አልገባኝም እያለ ሲርበተበት አቋርጣው ግድ የለም ትንሽ ቆይቶ ይገባሃል። ውዷ ባለቤት አሽቀንጥራ ስታስወጣህ። ስማ ይኸውልህ፣ አክተርነቱ ቢሳካልህም አጨራረሱ አላማረብህም። ፊልም አክተሩ ፊልሙ ሳያልቅ የሚሞትበት ነው የሆነው። ዮናስ የዚህን ጊዜ የሆነ ነገር እንደተፈጠረ ስለገባው እንደ ማቅለሽለሽ አደረገው። እየሰማ ያለው ወሬና ፊት ለፊቱ እያየ ያለው የሊዲያ ልብሶችና ሻንጣ ተገጣጠሙበት። ገጥመውም አስፈሪ ገጽታን ባይምረው ፈጠሩበት። ሶፊ ንግግሯን ለመደምደም ስማ አለች እንደገና የንቀት አነጋገሯን ሳትለውጥ።
ዶንት ቴክ ኢት ፐርሰናል ዮኒ። እንደውም ከዚህ ካርኩ ስለገላገልኩ ልታመሰግነኝ ይገባል። ዮናስ መቆም ሁሉ ስላቃተው ስልኩን ጆሮው ላይ እንደለጠፈ በአንድ እጁ ራሱን ይዞ ቁጢጥ ብሎ ተቀመጠ። የሞት ሞቱን በለሆሳስ እና ፎቶውን ለሊዲ ሰጠዋት ነው የምትዩ? አይ አለች በተለመደው አነጋገሯ። ስነግር ካልገባ ጽፌ ልክልሃለሁ ካለች በኋላ ስልኩን ጆሮ ላይ ዘጋችበት። ዮናስ እዛው ቁጭ ባለበት ለተወሰኑ ደቂቃዎች ሊዲያ ልብሶች ላይ አፍጥጦ ቀረ። ለጊዜው ምን እንደሚያስብ ራሱም አያውቀውም። ብቻ ሰውነቱና አይምሮ የሱ እንዳልሆነ ተሰማው። ሳያስበው አይኑ ላይ ያቀረረው እንባ በጉንጩ ይፈስ ጀመር። አፉ ደርቆ ውሃው አሰኘው። እንደምንም ተነስቶ እግሩን እየጎተተ ወደ ሳሎን በመሄድ ያገኘውን ውስኪ ከነጠርሙሱ በማንሳት በጉንጩ ሙሉ 1-3 ጊዜ አንደቀደቀው። ሌላ ጊዜ ደረቅ ውስኪ ሲጠጣ ጉሮሮውን ሰንጥቆ ሲገባና ውስጡን ሲጠብሰው ይሰማው ነበር። ብቻ የአልኮሉ ስሜት ልክ እንደ መርፌ ስሜቱን ጠቅ አደረገው። እንባው ከውስጥ እየፈነቀለው መፍሰሱን ቀጠለ። የውስኪውን ጠርሙስ እንደጨበጠ ተመልሶ ወደ መኝታ ቤት በመግባት ሊዲያ ቤት ስትሆን የምታዘወትራቸውን ልብሶች መዞ እያወጣ እንደ ሕፃን ልጅ እቅፍ አድርጎ ሳማቸው። አንዳንዴም ወደ አፍንጫው በጣም እያስጠጋ ጠረኗን አሸተተ። በእጁ ከጨበጠው የጠርሙስ ውስኪ እየተጎነጨ በዚያው መጠን እንባው እየፈሰሰ ነበር። በንዴቱ ላይ የውስኪው ኃይል ተጨምሮበት በውስጡ ታስሮ የኖረው አውሬ የታሰረበትን ሰንሰለት በጥሶ ሲያመልጥ ታወቀው። ዮናስ አንገቱን የደፋ ሰው ላይ ካልደረሱበት የማይደርስ ትሁትና ቅን ሰው ቢሆንም ገፍተው የንዴቱ ጣራ ላይ ካደረሱት ግን ለምንም የማይመለስ አውሬ ነው የሚሆነው። ይህንን ባህሪውን ገና ከልጅነቱ ሰፈር ውስጥ ስለሚያውቁ ሌላው ቀርቶ በሰፈሩ የሚፈሩ ተደባዳቢ ተብለው የሚታወቁ ዱርዬዎች እንኳን ሳይቀሩ ዮናስን እያከበሩት ነው ያደገው። እዚህ ሀገር ከመምጣቱ በፊት ስደት ላይ ያለ እንኳን ባህሪው አልተቀየረም። አንድ የሆነ ሰው ዮናስ ምንም በማያውቀው ነገር አላስወጣ አላስገባ ይለዋል። ብዙ ቢታገሰውም ሰውየው በጭራሽ ሊተወው አልቻለም። የዮናስ ትዕግስት ለሰውየው የፍርሃት መስሎት ዮናስን ገፍቶ ጫፍ አደረሰው። ዮናስም ያ የማይፈልገው አውሬነቱ መጣበትና ሰውየውን እንዳይሞት እንዳይሽር አድርጎ ስብርብሩን አወጣው። በዚህም የተነሳ እስር ቤት ገብቶ በስንት ጉቦና ሽማግሌ የማሳከሚያ ካሳ ተከፍሎ ነበር ሊፈታ የቻለው። አሁንም ሶፊ አውሬውን ፈታ ለቀቀችው። በውስጡ ያለው አውሬ ደም እየሸተተው መተንፈስ እስኪያቅተው ድረስ በልህ መላ አካላቱን ናጠው። ከሁሉም በላይ ደግሞ ሊቋቋም ያልቻለው የሚወዳትንና የሚያፈቅራትን ሚስቱን ለመበቀል ስትል ሶፊ እሱን ራሱን ወጥመድ ውስጥ በማስገባት መጠቀሚያ ማድረጓ ነው። ሶፊ አፍቅሬ ነው ብትለው እንኳን ያፈቀረና ያበደ አንድ ነው እንደሚባለው በሆነ ነበር። ሶፊ ግን የሱን ማንነት፣ ህልውናውን፣ በአጠቃላይ ስብዕናውን እርቃኑን አስቀርታ እንደ ተራቃ በመቁጠር ተጠቅማበት የትም ጣለችው፣ ተጫወተችበት። በዮናስ አይምሮ ይህ ሁሉ ሲመላለስ በጭራሽ ሊሸከመው የሚችለው አልሆነም። ሰውነቱ እንደዛው እየተንቀጠቀጠ ጥርሱን እያፋጨ ወረቀትና እስክሪብቶ አወጣ። እንባውን እያፈሰሰ ለሊዲያ የኑዛዜና የይቅርታ ደብዳቤ መጻፍ ጀመረ። ሊዲዬ፣ ምን ልበልሽ? ምን አይነት አሳማኝ ነገር ብነግርሽ? ምንስ ባደርግ ይቅርታሽን እንደማገኝ አላውቅም። ባታደርጊልኝም በጭራሽ አልወቅስሽም። ምክንያቱም እንደሚታረድ ከብት እየተነዳው ወጥመድ ውስጥ የገባሁት ጅሉ የማረባው እኔ ነኝ። ሊዲዬ፣ አስጠቃውሽ፣ ለጠላትሽ አሳልፌ ሰጠውሽ። ከሁሉም በላይ አንቺን በጅልነት ያጣውሽ። እዚህ ላይ ግን አንድ ነገር እንድታውቂልኝ እፈልጋለሁ። ይህንንም ስልሽ አንቺን ለማሳመንና ይቅርታሽን ለማግኘት አስቤ ያለ መሆኑን ተረጅልኝ። ይሄ ነገር የተፈጠረው ታስታውሺ እንደሆነ አንድ እሑድ ቤት ውለን ጥሩ ጊዜ እያሳለፍን እያለ ሞባይሌ ላይ ይደወልና ስታነሺ ጆሮሽ ላይ ይዘጋል። በዛም አንቺ ተናደሽ በወቅቱ ልታምኚኝ ስላልቻልሽ ተናድጄ ትቼሽ ወጥቼ ብስጭቴን ለመርሳት ሮሃ ሬስቶራንት እየጠጣው እያለ ሞቅ ይለኛል። እናም እዛ ቁጭ ብዬ ትመጣለች። ይህንንም አጋጣሚ ተጠቅማ የአይምሮዬን መደንዘዝ በመረዳት ወጥመዷ ውስጥ ታስገባኛለች። ታዲያ ምንም እንኳን እንደ በግ ተነድቼ ቤቷ ብሄድም አንዳችም አለማድረጌን እንድትረጅልኝ አጥብቄ እፈልጋለሁ። ሊዲዬ፣ አንድ ከሚቆጨኝ ነገር ቢኖር አብረን በኖርንባቸው ጊዜ ሁሉ ምን ያህል እንደምወድሽ
አንድ ቀን እንኳን ባለመንገሬ ነው። ሊዲዬ በእውነት ነው የምልሽ፣ በጣም ነው የምወድሽ። ይቅርታ የኔ እመቤት። አሁን የሚታየኝ አንድ ጠባብ መንገድ ብቻ ነው። ይህን መንገድ በመምረጤ እንደገና በድጋሚ ይቅርታሽን ጠይቃለሁ። በተለይ ሊዲያን የማጣቱ እውነት አይቀሬ መሆኑን ሲያውቀው ልቡ ርዶ ጉሮሮ ውስጥ የተሰነቀረውን ልህና ጣር አላስተነፍስ እያለው ነበር። በእንባ የረጠበውን የጻፈውን ደብዳቤ ጠረጴዛው ላይ ያስቀመጠው። ከውስጡ በቀል በቀል እያለ የሚያስተጋባውን ድምፅ ጸጥ ለማድረግ አይኑ ደም ለብሶ ጥርሱን እያፏጨ ግራና ቀኝ ሲያስብ በቀጥታ ወደ ሶፊ ቤት ሄደ። ጡሊ ደመ ነፍሱ እንደመራው ሶፊን እየተከተላት ነው። በቀጥታ ወደ ቤቷ አመራች። ቤቷ ድረስ ተከትሏት መኪናውን ራቅ አድርጎ በማቆም በስልክ ለዘላለም የሆነውን ነገር ሁሉ በጭንቀት አስረዳው። ዘላለም ነገሩን ከሰማ በኋላ ይደናገጥና ይሄማ ከሆነ ይሄኔ ለሁለቱም ደውላለች ማለት ነው ብሎ ድንጋጤው እስኪለቀውና በትክክል ማሰብ እስከሚችል ለትንሽ ደቂቃዎች ቆየ። ለዚህ ነው ማለት ነው ዮኒ ሞባይሉን ያጠፋው? እኔም እኮ አሁን ስደውልለት ስዊች ኦፍ ነበረ። እንግዲህ ይውልጡልኝ ምን እናድርግ መሰለህ? ሶፊ ፎቶዎቹን እንዳስቀመጠች የምታደርገው ለሁለቱም በስልክ ማሳወቅ መሆኑ አይካድም። ለዮኒ ደውላ ለሊዲ ፎቶዎቹን መስጠቷን ስትነግረው በቀጥታ ዮኒ የሚያደርገው ነገር ቢኖር ሶፊን አግኝቶ አለ። ሊፈጠር የሚችለውን ጥፋት ሲያስበው መላ ሰውነቱን እየዘገነነው። ጡሊም እውነትህን ነው፣ ፎቶዎቹን እኔ ጋር እንዳሉ በምን ያውቃል? ዘላለም በዛው በተረበሸ አነጋገር ይኸውልህ ጡሊ፣ አሁን አንተ እዛው መኪና ውስጥ ቁጭ ብለህ ዮኒ ወደዚያ ይመጣ እንደሆነ ጠብቅ፣ እኔም ወደዛው እየመጣው ነው ካለ በኋላ መኪናውን በፍጥነት አሽከርክሮ ወደ ሶፊ ቤት ነዳው። ጡሊ መኪናውን በዋናው በር ፊት ለፊት አቁሞ ከመኪናው ሳይወጣ ወደ በሩ መመልከት ጀመረ። ብዙም ሳይቆይ አዲስ የጠበሳት ሜሮን ስለደወለችለት ከሷ ጋር ተለጥጦ በመቀመጥ የጦፈ የፍቅር ወሬውን ቀጠለ። ልክ አብራው እንዳለች አንዴ እየተሽኮረመመ አንዳንዴ እየሳቀ ሲያወራ ቆይቶ ድንገት ቀና ሲል የዮናስ መኪና ከመንገድ ባሻገር ቆማያት። ለማረጋገጥ ከመኪናው ወጥቶ ሲያይ በእርግጥም የዮናስ መኪና ነች። ልጅቷ ስትደውልለት በስሜት ሰክሮ እዛ የቆመበትን ዋና ምክንያት ረስቶት ነበር። ዮናስ በ30 ሜትር ርቀት መኪናውን አቆሞ ወደ ሶፊ መኖሪያ ህንጻ ሲገባም አላየውም። አሁን መኪናው በትክክል የዮናስ መሆኑን ሲያውቅ ልጅቷን በኋላ ደውልልሻለሁ በማለት ስልኩን ዘግቶ ራሱን እየረገመና እየሰደበ በፍጥነት እየሮጠ ሶፊ ወደምትኖርበት ህንጻ ገባ። ሶፊ የለኮሰችው እሳት እሷኑ መልሶ እንዳያቃጥላት መስጋቱ አልቀረም። ነዶ አመዱ እስኪወጣለት ለትንሽ ጊዜ ከእሳቱ ራቅ ማለቱ እንደሚበጅ ተረድተዋለች። በፊት አብራት የተማረች አውስትራሊያዊ የሆነች ጓደኛዋ ጋር ደውላ ለአንድ 3-4 ቀን እሷ ጋር መታ እንደምትቀመጥ ነግራታለች። ከመሄዷ በፊት የታያት በሙቅ ውሃ ገንዳውን ሞልታ ለስላሳ ሙዚቃ እየሰማች መዝናናት ነበር። ነገር ግን እንደዚያ ማድረጉ ብዙ ጊዜ የሚወስድ ስለሆነ ዝም ብላ ሻወር ገብታ ገሏን በሙቅ ውሃ አስመትታ ወጣች። ሰውነቷን በፎጣ ካደረቀች በኋላ የምትወደውን ሎሽን ተቀብታ ለጉዞዋ የሚያስፈልጓትን ነገሮች በትንሽ ሻንጣ ቢጤ ከተተች። ልብሷንና ሻንጣዋን አንስታ ለመውጣት ወደ በሩ እየተራመደች ዮናስ ባለ በሌላ ኃይሉ በሩን በርግጫ ብሎ ዘሎ ሲገባ ሁለቱም ፊት ለፊት ግጥምጥም አሉ። ሶፊ ፊት ለፊቷ ዮናስን በዚያ ሁኔታ ስታየው ጉልበቷ ተብረክርኮ ውሃ ሆነች። ክንዷ ዛለ። የያዘችውን ሻንጣ በቁማ ለቀቀችው። ዮናስ አይኖቹ እሳት እየተፉ ደም ስሮቹ በግንባሩ ላይ ተገታትረው ጸጉሩ ተተረማምሶ ላየው ሰው በጭራሽ ጤነኛ አይመስልም ነበር። ሶፊ ፊቱ ከነሻንጣዋ ቆማ ሲያያት የሚያስፈራ ሳቅ እየሳቀ ከታሰረበት የፈታሽው አውሬ ሊበላሽ መጣ እያለ ወደ እሷ ተጠጋ። ስሚ ሰው ስትገይ በትክክል መሞቱን ማረጋገጥ አለብሽ። ጀምረሽ ግን ከተውሹ ራሱ እንደዚህ አገዳደል ሊያሳይሽ ይመጣል ብሎ አንዴ ድምጹን ከፍ በማድረግ ያን አስፈሪውን ሳቅ ሳቀ። ፊቱ እንደሚጠማው አውሬ ያስመስሎ እኔ ኩቹ አገዳደሉን አሳይሻለሁ እያለ አጠገቧ ጊዜ ሳይሰጣት በሁለቱ እጁ ጉሮሮዋን አንቆ ግድግዳው ላይ ለጠፋት። ሶፊ በፍርሃት ሰውነቷ እየተርገፈገፈ አንደበቷ ለመጮህ እንኳን ድምጽ ማውጣት አቅቶት ባለበት ሰዓት እኔ ኩቹ ብሎ ሲያንቃት ፍርሃቷ ሁሉ ጠፍቶ ኩቹ የሚለው ድምጽ በአይምሮዋ ያስተጋባ ጀመር።
ኩቹ የሚለው ስምና አንገቷን አንቆ አፍጥጦ የሚያያት የዮናስ ዓይን በድንገት ተገጣጠሙባት። በምንም ፍለጋና ጥያቄ ልታገኝ ያልቻለችውን ምንም እንኳን ከተለያየ አባት ቢወለዱም በእናታቸው ስለወጡ ዓይናቸው አንድ አይነት ነው። በዚህ ላይ እንደ ዋና ቅርሷ ስትንከባከበው የኖረችው የአባቷ ጉርድ ፎቶ አሁን አንገቷን አንቆ ከያዘው ገዳይ ጋር አንድ ሆነባት። እስከ ዛሬ ስትፈልግ የነበረው የአባቷ ብቸኛ ወንድም ለመናገር እንኳን ጊዜ ሳይሰጣት ሊገላት ነው። ያውን በውስጧ ማንም ሊሞላ የማይችለውን ቀዳዳ ሊደፍንላት የሚችለው ብቸኛ አጎቷ ግን ምን ያደርጋል እንዳትናገር አንገቷን አንቆ እየናጣት ነው። ሶፊ ምንም እንኳን የሃይማኖት ሰው ባትሆንም አሁን ግን በማታውቀው ሁኔታ እግዚአብሔርን በልቧ ትማጸን ጀመር። እግዚአብሔር እውነት ካለ አንዴ የመናገር ዕድል ስጠኝ እያለች ብትጸልይም ሰውነቷ የካዳት መዝለፍለፍ ጀምራ ነበር። የዕድል ነገር ሆኖ ጡሊ ከፊት ዘላለም ከኋላ ተከታትለው ገቡና የዮናስን እጅ ከግራና ከቀኝ በመያዝ ዮናስ ልትገላት ነው እያሉ ለማስለቀቅ ቢሞክሩም ሙሉ ለሙሉ ሊለቃት አልቻለም። ወዲያው ጡሊ ፎቶውን ከኪሱ አውጥቶ ይኸውልህ ፎቶውን እንደሆነ ሊዲያ አላገኘችውም እያለ ወደፊቱ በማስጠጋት አሳየው። ዮናስ የሊዲያን ስም መስማቱና የሚያየው ፎቶ ተደማምረውበት አንገቷን አጥብቆ የያዘውን እጆቹን አላቀቃቸው። ሶፊን ቀስ በቀስ በመልቀቅ ከጡሊ እጅ ላይ ፎቶውን መንጭቆ በጥርሱም በእጁም እየቦጫጨቀ ልክ ድሮ ከሰው ጋር ሲጣላ ወይም ከተገላገለ በኋላ እንደሚለው እኔ ኩቹ ከእንግዲህ ብትደርሽብኝ እማዬ ትሙት አልምርሽም፣ ዛሬ እግዚአብሔር አውጥቶሻል እያለ የሚቀዳድደውን ፎቶ ሶፊ ላይ በተናቸው። ከቤቷ ለመውጣትም ወደ በሩ አመራ። ሶፊ የዚህን ጊዜ ወደ ራሷ ለመመለስ ያለ የሌለ ኃይሏን በመጠቀም እዛው በወደቀችበት እንደምንም ብላ አንተ አለች። በመሃል እየሳለች በሁለት እጆቿ መሬቱን ተደግፋ ለመነሳት እየጣረች አንተ በእውነት ኩቹ ነህ? የወንድ ወሰን ወንድም? ዮናስ የምትናገረውን የሰማት ልክ ከበሩ ሊወጣ ሲል ነበር። በተለይ ወንደሰን የሚል ስም ስትጠራ ሲሰማ ዞር ብሎ የህይወት ታሪኬን ሁሉ ስታጠኝ ነው አይኖርሽው በማለት ተመልሶ ሊያንቃት ወደሷ ሄደ። ጡሊና ዘላለም ግን ፈጥነው ትከሻና ትከሻውን ስለያዙት አጠገቡ አልደረሰም። ሶፊ ከተኛችበት አንገቷን ቀና አድርጋ ትንፋሿን ታሰባስብና እኔ እኮ የወንድምህ ልጅ ነኝ፣ እህትህ ነኝ ዮኒ እያለች በንብርክኳ ወደሱ ተሳበች። ዮናስ የሚያየውና የሚሰማው ነገር ሁሉ ከአቅሙ በላይ የሆነበትና ያበደ መሰለው። ወደ ዘላለምና ጡሊ እጁን ዘርግቶ ጡሊ አበድኩ እንዴ? እኔ የማየውን ነው የምታዩት? እኔ የምሰማውን ነው የምትሰሙት? ፕሊስ ንገሩኝ እያለ ሁለቱንም ተራ በተራ ተመለከታቸው። ዘላለምና ጡሊም በሚያዩ ድራማ ግራ ተጋብተው የሚሉት ጠፍቷቸዋል። አንዴ ወደሷ አንዴ ወደሱ እያዩ መቁለጭለጭ ሆነ። ሶፊ እንደምንም ብላ በጉልበቷ እየተሳበች ቦርሳዋን ከምንጣፉ ላይ አንስታ በመክፈት ሁሌ ከቦርሳዋ የማትለያትን የአባቷን ጉርድ ፎቶ አውጥታ እያለቀሰች ይሄውልህ፣ ይሄ ወንደሰን አይደለም? ይሄ ወንድማ አይደለም? አለች። ዮናስ ፎቶውን ተቀብሎ አተኩሮ ሲያይ በህይወቱ ተሰምቶት የማያውቀው ድብልቅልቅ ያለ ስሜት ተሰማው። እጁ ላይ ያለው ፎቶ እውነትም የወንድሙ የወንደሰን ፎቶ ነው። እንዴት ያጠዋል! ከድሮ ጀምሮ እቤቱ በገባ በወጣ ቁጥር ግድግዳ ላይ ተሰቅሎ ሲያየው ያደገው የወንድሙ ፎቶ ነው። ዮናስ ምንም እንኳን ወንድሙ ሲሞት ገና የ10 ዓመት ልጅ ቢሆንም ታላቅ ወንድሙን ግን በሚገባ ያስታውሰዋል። በእጁ ላይ የያዘውንም የወንድሙን ፎቶ እናቱ በትልቁ አሳድገው በእንጨት ፍሬም ሳሎን ቤት ከሰቀሉት ፎቶ ጋር አንድ አይነት ነው። ፎቶው ላይ ለትንሽ ደቂቃ ደንዝዞ ካፈጠጠ በኋላ ቁልቁል ወደ ሶፊ ተመለከተ። እሷን በስስት አይን እያለቀሰች ስታየው ሆዱ ተተራመሰበት። አይኖቹን ባዝለው ወደ ግድግዳው ተደግፎ ሸርተት ብሎ ቁጭ አለ። ሶፊ በጉልበቷ እየዳኸች አጠገቡ ተንበርክካ እንደ ብርቅዬ ነገር አይኑን ታየው ጀመር። እሱም አፍጦ የሚያየውን አይኗን መልሶ ሲመለከት እናቱ ትዝ አሉት። በልቡም እናቴ የልጇን ልጅ ለማየት ስትባክን ስታፈላልግ ኖራ እኔ ሳልፈልጋት አገኘኋት ማለት ነው
እያለ የእናቱ ትዝታም አቀዝዞ የነበረውን እንባ አይኖቹ በጉንጮቹ ላይ ዘረገፉበት። ዮናስ ተናኘን የመሰለች እህት ብትኖረውም በእናቱ በኩል ግን ይሄኔ የሚለው የቅርብ ዘመድ የለውም። ሶፊም እንባውን እየጠረገች አይኑን ስታየው እሱም የሷን እንባ ከጉንጮቿ ላይ ጠረገላት። በሁለቱ እጆቹ ጉንጯን ይዞ ትኩር ብሎ ሲያያት እናቱን በሶፊ አይን ውስጥ አያቸው። ምን አይነት መመሳሰል ነው አለ። እንዴት እስከ ዛሬ ልብ አላልኩም? አዎ የእናቱ አይን ነው፣ ያለ አባት ያሳደጉት እናቱ። የዚህን ጊዜ ተዳፍኖ የነበረው የእናቱ ሐዘንና ናፍቆት ተቀስቅሶ እንባው እንደ አዲስ ፈንቅሎት ወጣ። ምን አለ እንደዚያ እንደጓጓች እናቴ አይታሽ ብትሞት ኖሮ አንቺም ባየሻት እንዴት አይነት መልካም አያት እንደነበረችሽ። የጠጣው ውስኪ ስላገዛው እንደ አዲስ ለቅሶን ያስነካው ቀጠለ። ሶፊም ለዘመናት ታምቆ የነበረው ብሶቷ ፈንቅሏት በመውጣቱ አንድ ላይ ተላቀሱ። ዘላለምና ጡሊ የሁለቱ ለቅሶ እየበረታ ሲመጣ ከድንዛዜያቸው ነቅተው ጣልቃ በመግባት አረጋጓቸው። አራቱም ተቀምጠው በተፈጠረው ተአምር የየበኩላቸውን ግርምታ በመደነቅ መጨዋወት ጀመሩ። አንዳንዴም በመሳቅ የተሰማቸውን እየገለጹ ያለ ሶፊ በመሃል እኔ የሚገርመኝ እዚህ አፍንጫዬ ስር ተቀምጠ እንዴት እንዳላገኘውክ ነው። ባለፈው ሀገር ቤት ከናቴ ጋር የሄድን ጊዜ የድሮ ሰፈራችሁ ሄደን ስናጠያይቅ ከዚያ ሰፈር እንደለቀቃችሁ፣ አሁን ደግሞ ቤታችሁ ፈርሶ መንገድ እንደተሰራበት ሲነግሩን ስላንተ ስንጠይቃቸው ደግሞ ግማሹ ሳውዝ አፍሪካ፣ ግማሹ ኬንያ፣ ግማሹ አሜሪካ ነው ያለው እያሉ አንድም ትክክለኛ ነገር የሚነግረን ሰው ሳናገኝ ነው የተመለስነው። የዮናስ እናት የሶፊን አባት ወንደሰንን የወለዱት ከመጀመሪያ ባላቸው ሲሆን ገና ወንደሰን የ2 ዓመት ልጅ እያለ ባላቸው ሞቱባቸው። ከዚያ ለብዙ ዓመት ሳያገቡ ቆይተው በኋላ ላይ አንድ ወዳጅ ያዙ። ከዚያ ከወዳጃቸው ዮናስን ወለዱ። ከተናኘ አባት ማለት ነው። ዮናስ ከልጅነቱ ጀምሮ ንቁ ልጅ ስለነበርና እድሜያቸው ከገፋ በኋላም ስለወለዱት እናቱ እንደ ብርቅዬ ነገር ነበር የሚቆጥሩት። በዚህም የተነሳ በተለያየ ስም ይጠሩት ነበር። ከስሞቹ መካከል ኩቹ የሚለው ስም በጎረቤት ልጆች አፍ ተለምዶ ካደገም በኋላ በሰፈር ውስጥ ስሙ ኩቹ ሆኖ ቀረ። የዮናስ እናት ወንደሰን ከሞተ ጀምሮ ጤናቸው በመታወኩ ከጊዜ ወደ ጊዜ በሽታቸው እየባሰባቸው ሄደ። ህመማቸው ዮናስ 12ኛ ክፍል እያለ ቢጠናባቸውም የመታከሚያ ገንዘብ ግን አጡ። በዚህ የተነሳ ቤታቸውን ሸጠው ሌላ ሰፈር ትንሽዬ ቤት ተከራይተው ለመግባት ተገደዱ። በቤቱ ሽያጭ ገንዘብ የተለያዩ የግልና የመንግስት ሆስፒታል እየተገኙ ቢታከሙም በሽታቸው ስር ሰዶ ወደ ካንሰርነት በመለወጡ የሕክምና ወጪ የቤታቸውን ሽያጭ ገንዘብ ካሟጠጠ በኋላ ህይወታቸው አለፈ። ዮናስ ብዙም ሳይቆይ ተናኘ ከሀገር እንዲወጣ የገንዘብም የሐሳብም እርዳታ አድርጋለት ከሀገር ሊወጣ ቻለ። ነገር ግን ዮናስ በሰፈሩ ኩቹ ተብሎ ይጠራ እንጂ በትምህርት ቤት የሚጠራበት መደበኛ ስሙ ዮናስ ዘውዴ ነው። በዚህ ምክንያት ሀገሩን ለቆ ሲወጣ ኩቹ የሚባለው ስሙ ከእናቱ ጋር አብሮ ተቀብሯል። ከሀገር ከወጣ በኋላ ማንም ኩቹ ብሎ ጠርቶት አያውቅም። ኩቹ የሚለው ስም ለዮናስ የእናቱን ትዝታና ያደገበትን ሰፈር ትዝታ የሚቀሰቅስበት ሆኖ ስላገኘው በዚህ ስም በጭራሽ መጠራት አይፈልግም። ኩቹ የሚለውን ስሙን ያለ እህቱ ተናኘ እዚህ ሀገር ማንም የሚያውቅ የለም። አንድ ቀን ተናኘ ሳትብሏት ኩቹዬ ብላ ሊዲያ ፊት ስትጠራው ሊዲያ ቀበል አድርጋ እንዴት እስከዛሬ አልነገርከኝም? የቤት ስም ኩቹ ነው እንዴ እያለች ስሙን በፌዝ መልኩ ደጋግማ ስትጠራው ፊቱ በንዴት ተለዋወጠ። ሁለተኛ በዚህ ስም እንዳትጠራውም አስጠንቅቆ በቁጣ ነግሯታል። በኋላም ዮናስ ሳይሰማ ተናኘ ለሊዲያ ዮናስ ለምን ኩቹ ተብሎ መጠራት እንደማይፈልግ ምክንያቱን ታስረዳታለች። ከዛ ቀን ወዲህ ተናኘ መሆኑ ሊዲያ ያን ስም አንስተው አያውቁም። ሶፊ በዚህ መልኩ ዮናስ ሲነግራት አንድ ሀገር እየኖሩ ለምን እንዳልተገናኙ ግልጽ ሆነላት። ሀገር ቤት ሄደው እሱን ለማግኘት ያደረጉት ሙከራ ለምን እንዳልተሳካ ተረዳች። ጡሊ ታሪኩ መስጦ ሲሰማ ቢቆይም ገና የሊዲያ ነገር ያልተቋጨ መሆኑ ትዝ ይለውና በድንገት እኔ እምልሽ ሶፊ ለሊዲያ ነግረሻታል እንዴ ፎቶውን ማስቀመጥሽን ሲል ጠየቃት። ሶፊን በመሳቀቅ አዎ ቴክስት አድርጌላታለሁ ምን ይሻላል አለች።
የሊዲያ ስም ሲጠራ ዮናስ ከነበረበት የትዝታ ዓለም ወደ ገሃዱ ዓለም ተመለሰ። አጥፍቶት የነበረው ሞባይሉን ከኪሱ አውጥቶ እንደገና ኦን በማድረግ ምን እንደሚላት ባያውቅም ለሊዲያ ደወለላት። ሲሞክር የሊዲያ ስልክ መዘጋቱን ኦፕሬተሯ ነገረችው። ምን ማድረግ እንዳለባቸው ግራ ተጋብተው ተፋጠው እያለ ብዙም ሳይቆየ ዮናስ ስልክ ጠራ። ማን እንደደወለ ሲያይ የሰናይትን ስም ሞባይሉ ላየ። ለማናገር ሃሎ ሲል እንዳሰበው የደወለችው ሰናይት ሳትሆን ሊዲያ ነበረች። ገና ድምጿ ሲሰማ የሚለው ነገር ጠፍቶበት አፉ ላይ እንደመጣለት እየተንተባተበ ሊዲዬ ይኸውልሽ፣ ምንም ነገር ከማድረግሽ በፊት ስሚ፣ ሁሉም ነገር አንቺ እንደምታስቢው አይደለም እያለ ሲቀበጣጠር ሊዲያ ግራ ተጋብታ ምንድነው እሱ? ሰክረሃል እንዴ? ገና በቀኑ ጠጥተሃል አይደል? ብላ በቁጣ ጠየቀችው። ዮናስ ወዲያው የሶፊን መልእክት ሊዲያ እንዳላገኘችው ተረዳ። አነጋገሩን ለውጦ እየሳቀ ባክሽ ላስደነግጥሽ ነበር ነቃሽ በማለት ነገሩን አስቀየሳት። ሊዲያም የሱን ንግግር ቦታም ሳትሰጥ አስከትላ ባክን ለራሴ ተናድጃለሁ። ሰናይት ከቤት ስታንቀዠቅዥ አስወጥታኝ የሱም ሳይበቃ ዳቦ ይዘሽ ነይ ብላ ዳቦን ገዝቼ መኪናዬን ልከፍት ስል ሞባይሌን ጣሪያ ላይ አድርጌ ረስቼው ከመኪናዬ ላይ ወድቆ ይበተን መሰለህ አለች። ሊዲያ ዳቦን ገዝታ ወደ መኪናዋ እየሄደች እያለ ሰናይት ደውላላት ነበር። ምነው ቆየሽ ልትላት ማለት ነው። ሊዲያም ዳቦ ገዝተሽ ነይ ባትይ ኖሮ ይሄኔ ደርሼ ነበር እየመጣው ነው ብላ ስልኳን ከዘጋች በኋላ የመኪናዋን ቁልፍ ከቦርሷ ለማውጣት አንድ እጇ ዳቦ ይዞ ስለነበር ሌላኛውን እጇን ነፃ ለማድረግ ሞባይሏን መኪናዋ ጣራ ላይ ታስቀምጣለች። ቁልፉን አውጥታ መኪናዋን ትከፍትና ሞባይሏን ጣራው ላይ ማድረጓን ረስታ ቁልፉን አስነስታ መሄድ ጀመረች። ብዙም ሳትርቅ ሞባይሏ ከጣራው ላይ ተንሸራቶ ወርዶ መሬት ተበታተነ። ከኋላ ይከተላት የነበረው መኪናም በተበታተነው ሞባይል ላይ ነርቶበት ጨፈለቀው። ይህን አብራርታ ስትነግረው እንዴት የሶፊን መልእክት እንዳላገኘች ገባው። በተፈጠረው አጋጣሚ በጣም ተደስቶ በቃ ይዞሽ፣ ዋናው አንቺ ደና ጦስሽን ይዞት ሂድ፣ ምን ችግር አለ ይገዛል፣ ምን አባቱ ብሎ ካጽናናት በኋላ የት እንዳለ ስትጠይቀው ወደ እነዘላለም ጋር እየሄደ እንደሆነና እነሱንም ካገኘ በኋላ አንድ ላይ ተያይዘው እማማ ቅመም ቤት ሄደው እንኳን አተረፈውት ማለት እንዳለባቸው ነገራት። እሷን በበኩሏ ለነገ ለሐዘኑ የሚሰራ አንዳንድ ነገር ከሰኒ ጋር ሾፕ ሄደው ገዝተው አሁን ወደ ቤት እየተመለሱ እንደሆነ ነግራው ማታ ቤት እንገናኝ ተባባሉ። ዮናስ ስልኩን እንደዘጋ በረጅሙ ተንፍሶ ለነሶፊ የተባረከውን የሞባይሉን አጋጣሚ ዘረዘረላቸው። ጡሊም በአጋጣሚው በጣም ተገርሞ እና አሁን ምንም አላወቀችም ማለት ነው? ለመሆኑ አሁን የት ሆና ነው ሲል ጠየቀው። ዮናስም ወደ ቤት እየሄደች ነው አሁንማ ብሎ ከመናገሩ ድንገት ለሊዲያ የጻፈው የስንብትና የይቅርታ ደብዳቤ ትዝ አለው። ከተቀመጠበት ተስፈንጥሮ በመነሳት እቤት መሄድ አለብኝ እሷ ሳትደርስ አለ እየተጣደፈ። ሶፊም ተደናግጣ በጭንቀት አነጋገር ምን ነው ዮኒ፣ ሌላ ችግር አለ እንዴ? አያይ ምንም ችግር የለም፣ ምንም ችግር አይደለም፣ ይሄ ሌላ ነው። ብቻ ቶሎ መሄድ አለብኝ፣ ደውዬ ሌላም የማወራሽ ነገር አለ። ወደ ነጡን ሊዞር ብሎ በቃ እናንተ ምሩሃ ጠብቁ ይመጣው በማለት ወደ በሩ ካመራ በኋላ ወደ ኋላ ተመለሰ። ከውስጡ በመነጨ ፈገግታ ሶፊን አያትና ጎንበስ ብሎ ግንባሯን ስሟት ልዩ የሆነ ስሜት የተሰማው በጥድፊያ ወጥቶ ሄደ። የተከሰተው አስደናቂ ድራማ ጡሊና ዘላለም የጀመሩትን የበላይነህን ፕሮጀክት ጨርሰው እንዲረሱት አድርጓቸው ነበር። ነገር ግን ዮናስ የሆነ ነገር ማስታወሱና በጥድፊያ መውጣቱ ጡሊንም በድንገት እንዲያስታውሰው አደረገውና እንዴ ዘላለም፣ የበላይነህን ነገር እኮ ረሳ ነው አለ። ዘላለምም እንደ ጡሊ ሁሉ በተፈጠረው አስደናቂ ትዕይንታዊ ድራማ የበላይነህን ነገር ጨርሶ ረስቶት ነበር። ጡሊ ሲያስታውሰው ከእንቅልፉ የመንቃት ያህል ይባንንና ኦ ሺት፣ በቃ አሁን ቶሎ ዮናስ ሳይመጣ እናገኘው፣ በቃ ናና እንውጣ ተባብለው ለመሄድ ወደ በሩ አመሩ። የሶፊን ግራ መጋባት የተገነዘበው ጡሊ ልክ ፊልም ላይ እንደምናየው መርማሪ ፖሊስ አይነት አክት በማድረግ ቆም ይልና በሩን ይዞ
ይኸውልሽ ሌላ መደፈን ያለበት ቀዳዳ ልንደፍን የምንሄደው። በቃ ይዞሽ ተረጋጊ፣ እንደውልልሻለን ኦኬ ብሏት ዘላለምን ተከትሎት ወጣ።